እውነት ያልመሰላችሁ ሰዎች ተመልከቱ። በነፋስ ነው የወለድሽው ታረጊ ኖ አይ በነፋስ ነው የወለድሽው የሷ ነው ልጅ እንዴት ትላለ? ምንግር እኔ ከወገቤ ተቆርጣለ ያለ እኔ ስንት ፍዳይ ነች ወገቤን ሰብሬ እኮ ነው እንደዚህ የሆነ ይሄ ነገር የተፈጠረው። ምን ማለት ነው? ለሷ ብቻ ክሬዲት መስጠት እያለ ነው በርኪ ይመችትልኛል። የምሬን እኔ ቃሪ እየተሰበኝ ያለ ስሜት ልገልጽላችሁ አልችልም፣ ልነግራችሁ አልችልም። የምሬን ነው ልነግራችሁ አልችልም። በቃ ምን አይነት ስሜት ውስጥ እንዳለው ማለት ነው፣ ምን አይነት ደስታ ውስጥ እንዳለው ማለት ነው። እንደዚህ እኔ እንጃ ዝሮ እሺ ኢታን ኮል ሳምንት በኋላ ነው አላሳመንኩ መሙላት አልሞላውም ማለት ነው። ሳምንት ሲሞላው አልትራሳውንድ ማግኘት አልሞላውም ፋሚሊ። እሺ አሁን እንነጋገር እኔና እናንተ ፋሚሊ። ሙሼ ከሄደች ስንት ሳምንት ሆናት የሚለውን ነገር እስኪ እናጣራ። ማጣራት ጥሩ ነው ፋሚሊ፣ የብሬን ሙሼ የመጣች ሰዓት መቼ ነው የሚለውን ነገር አንዴ እናጣራ። እሺ እነ ቡቡ እነ ወደ ቡቡ አብረን ምናያችሁ ይሆናል። እኛማ እንፋታችሁም እንዲህ በቀላሉ ምንፋታችሁ አይሆንም። እሙሽ ከሄደች መረጃው እንደሚያሳየው 3 ሳምንት ነው። እሙሽ ከሄደች መረጃ እንደሚያሳየኝ ከሆነ 3 ሳምንት ነው። ፋሚሊ ገብታችሁ ወደ ኋላም ቼክ ማድረግ ትችላላችሁ። 3 ሳምንት ሆኗታል። 3 ሳምንት ሆኗታል ፋሚሊ። ሲቀጥል እንጃ ምናልባት ከዛ በፊት ሊሆን ከዛ በኋላ 3 ሳምንት በሳምንቱ ያልሆነ ነገር ተፈጥሯል እዛ ቤት ውስጥ። ሃይሚና ብሩኬ ያከናወኑት ነገር አለ ማለት ነው ፋሚሊ። ይህንን ነገር በመረጃና በማስረጃ አስደግፌ ነው እየተናገርኩኝ ያለው። በመረጃና በማስረጃ አስደግፌ ነው እየተናገርኩኝ ያለሁት ፋሚሊ። እሙሽ ከሄደች በሳምንቱ ያልሆነ ነገር እዛ ቤት ውስጥ ተፈጥሯል ነው እያልኳቸው ያለሁት። በ2 ሳምንቱ ነው የመጡት እዚህ ቤት። በ2 ሳምንቱ ነው ሆስፒታል ካላስመረመርነ ካላየ ነው እያሉ ያሉት። በ2 ሳምንቱ ነው ፋሚሊ። ኢማጂን አድርጉ። ቸኩለው ነው ፋሚሊ፣ ቸኩለው ነው ይህንን ነገር ለማሳየት ለሁሉም ሰው ቸኩለው ነው እዚህ ይዘዋት የመጧት እሷን። ገባችሁ? ስለዚህ የተወሰነ 1-2 ሳምንት ግዴታ ነው ማለት ግዴታ መቆየት አለበት፣ ግዴታ ማደግ አለበት ልጁ እዚህ ጋር ለመታየት የተወሰነ አድጎ መታየት አለበትና ለዛ ነው ሰው እንግዲህ እንደተመለከታችሁት ግልጽ መሰለኝ ፋሚሊ። በእግራችን አንተ ተሸክመኝ በእግራችን እሱን ተቀበል እንግዲህ። አይ እኔ እርግጠኛ ነኝ የምነግራችሁ አላቅም። ብሩኬ ካለው ሪስፔክት ለሴት ልጅ ካለው ክብር የተነሳ ለሚስቱ ምን ያክል መስዋዕትነት ሊከፍልላት እንደሚችል እኔ እንጃ። የምሬን ምን አይነት የእርግዝና ጊዜ እንደሚኖራት ሳስብ የምሬን ነው የምነግራችሁ። በጣም የሚገርም የእርግዝና ጊዜ እንደሚኖራት ይሰማኛል። ምክንያቱም አንዳንድ ሰዎችን መቼም ትመለከታላችሁ ፋሚሊ፣ የነዛን ህይወት አይታችሁ ብሩኬና ሃይሚ ካላቸው አንጻር፣ ብሩኬ ለሴት ልጅ ካለው ሪስፔክት አንጻር ምን ያክል ሊንከባከባት እንደሚችል ያ ማረኝ ሲባል የሆነ ነገር ሲመጣላት በተለያየ ነገር ኒንጃ እርጉዝነቷን እንድትወደው የምርን በጣም ፊል እንድታደርገው የምርን ብሩኬ ከጎኔ አለ እንድታስብ በምንም አይነት ሁኔታ ውስጥ ብትሆን ከጎኗ እንዳለ አላቅም ብቻ እሱ ለሷ ማለት በጣም ትልቅ ቦታ ሊሰጥበት የሚችል ጊዜ ነው ብዬ ነው የማስበውና ብሩኬ በዚህ ሰዓት ይንከባከባታል። አላቅም የብሩኬን እንክብካቤ ታውቁታላችሁ አይደለም? አሁን ልጅ ሊኖረው ቀርቶ ፋሚሊ የምትፈልገውን ነገር ነው የሚያደርግላት ፋሚሊ። ይህ ጊዜ ደግሞ እንዲናፍቃት ነው የሚያደርጋት። የምሬን ነው። እስከምትወልድ ድረስ ወልዳም እስከምትታረስ ድረስ እስከምትጠነክር ድረስ እንክብካቤውን ሳሉት ፋሚሊ። ብሩኬ እንክብካቤውን ሳሉት። አላቅም ሳሉት ደግሜ ካልወለድኩ ማለት አይቀር
4 ልጆች ታለው በዚህ እድሜያችን እንወለዳቸው ማለት አይቀርም። ምክንያቱም እንክብካቤ የሚበዛበት ከሆነ እንደዛ ነው ልትል የምትችለው። ሰላም ውድና የተከበራችሁ ዩቲዩብ ቻናል ተከታታዮቼ እንደምን አላችሁ? እንደምን ቆያችሁልኝ? ሁሉ ሰላም እኔ ያለሁላችሁ ዛሬም ተመልሼ መጥቻለሁ። ዛሬ ስመጣ ብዙ አዲስ ነገር አለ፣ አብረን የምንመለከተው። ቀጥታ ወደ ቪዲዮ እናልፋለን። እኔን ሰብስክራይብ በማድረግ ወንድማችሁ ማድረግ እንዳትረሱ ፋሚሊ። ሀይሚና ብሩኬ እንወዳቸዋለን። ያላመናችሁ በብሩኬና በሀይሚ እርግዝና በሀይሚ እርግዝና ያላመናችሁ ሰዎች ደህና ናችሁ ሆይ? ማመን አለባችሁ። ከዚህ በኋላ ማመን ነው የሚሻለው። ያመናችሁ እስኪ ላይክ አድርጉ ፋሚሊ። ላይክ እያደረጋችሁ እንድታሰኙ ይፈልጋለሁ። ቀጥታ ወደ ቪዲዮ እናልፋለን። ምን አማረሽ? የፈለግሽው አንተ ምን አምረኝ ያስጠላኛል ነው ዝሆን ምናምን እንዳትኝ። ዝሆን ማየት አማረ እንጂ ከዳ መጀመሪያ ነገር ለምን እንደ ፓርክ ነው የምትወስዳት። እንደዛ ካለችም ፓርክ ይዛ ትሄዳለህ። ከተማ ውስጥ ያለ ፓርክ አይደለም። እኔ ደስ እያለኝ ነው። እኔ ለምንድን ነው ይሄን ያክል ቆይ እናንተ እንደዚህ እያስደሰተኛል? ቆይ የኔ ልጅ ነው እንዴ? እኔ እኮ እየተሰማኝ ያለው የኔ ልጅ እንደሆነ ያክል ፊል እያደረኩት ያለው ደስታዬ እኮ ፋሚሊ እንደዛ ነኝ መስለው። ምክንያቱም ብሩክና ሀይሚ ወልደው እናያቸው የወለዱ ራሱ አይመስለኝም ፋሚሊ። እንዴት ረጅም ጊዜ ከማየታችን የተነሳ እነሱን የሆነ የሚያደርጉት ይሄ ስለ ልጅ ሲነሳ ምናምን ነገር እውነት አይመስልም። የምሬን እውነት አይመስልም። ብዙዎቻችሁን ባለፈው ቪዲዮ እየተመለከትኩት ነበረ። የውሸት ቢሆንስ እኔ የውሸት ይሁን አይሁን አያገበኝም። ብቻ እኔ እዚህ ጋር ፋሚሊ ያሳዩኝን ነገር አምኜ ተቀብያለሁ። ሊሆን ይችላል ተቀብዬበታለሁ። የምሬን ነው የምነግራችሁ። አለቀ። ስለዚህ ደስታዬ እጥፍ ድርብ ነው የሚሆን። እርግጠኛ ነኝ እናንተ እንደኔ እንደምትደሰቱ። እኔ እንጃ እኔ ተለየብኝ። እኔ ራስ ልክ አይደለሁም። ይህን ያክል ደስታ ምንድን ነው እንዴ? እናንተ እንደኔ ነው እየተደሰታችሁ ያላችሁት? እስኪ ልጠይቃችሁ፣ ኮሜንት ላይ ጻፉልኝ፣ ሀሳብ አስተያየታችሁ ጻፉልኝ። ይመለከታል ያዩታል ፋሚሊ። ነፋስ ነው የወለድሽው ታረጊ ኖ መጀመሪያ በነፋስ ነው የወለድሽው። የሷ ነው ልጅ እንዴት ትላለህ? ምን ግር እኔ ከወገቤ ተቆርጣለሁ ያለ እኔ ስንት ብዳይ ናይቼ ወገቤን ሰብሬ እኮ ነው እንደዚህ የሆነው። ይሄ ነገር የተፈጠረው ምን ማለት ነው? ለሷ ብቻ ክሬዲት መስጠት እያለ ነው ብሩኬ። ይመችህ ትለያለህ። የምሬን ነው። እኔ ቃሪ እየተሰበኛ ያለ ስሜት ልገልጽላችሁ አልችልም፣ ልነግራችሁ አልችልም። የምሬ ነው፣ ልነግራችሁ አልችልም። በቃ ምን አይነት ስሜት ውስጥ እንዳለው ማለት ነው፣ ምን አይነት ደስታ ውስጥ እንዳለው ማለት ነው። እንደዚህ እኔ እንጃ ዝሮ እሺ ድረስ በእግራችን አንተ ተሸክመኝ በእግራችን እሱን ተቀበል እንግዲህ። እኔ እርግጠኛ ነኝ የምነግራችሁ አላውቅም። ብሩኬ ካለው ሪስፔክት ለሴት ልጅ ካለው ክብር የተነሳ ለሚስቱ ምን ያክል መስዋዕትነት ሊከፍልላት እንደሚችል እኔ የምሬን ምን አይነት የእርግዝና ጊዜ እንደሚኖራት ሳስብ የምሬን ነው የምነግራችሁ። በጣም የሚገርም የእርግዝና ጊዜ እንደሚኖራት ይሰማኛል። ምክንያቱም አንዳንድ ሰዎችን መቼም ትመለከታላችሁ ፋሚሊ፣ የነዛን ህይወት አይታችሁ ብሩኬና ሀይሚ ካላቸው አንጻር ብሩኬ ለሴት ልጅ ካለው ሪስፔክት አንጻር ምን ያክል ሊንከባከባት እንደሚችል ያ አማረኝ ሲባል የሆነ ነገር ሲመጣላት በተለያየ ነገር ኒንጃ እርጉዝነቷን እንድትወደው የምርን በጣም ፊል እንድታደርገው የምርን ብሩኬ ከጎኔ አለ እንድታስብ በምንም አይነት ሁኔታ ውስጥ ብትሆን ከጎኗ እንዳለ አላቅም። ብቻ እሱ ለሷ ማለት በጣም ትልቅ ቦታ ሊሰጥበት የሚችል ጊዜ ነው ብዬ ነው የማስበውና ብሩኬ በዚህ ሰዓት ይንከባከባታል። አላቅም የብሩኬን እንክብካቤ ታውቁታላችሁ አይደለም? አሁን ልጅ ሊኖረው ቀርቶ ፋሚሊ የምትፈልገውን ነገር ነው የሚያደርግላት ፋሚሊ። ይህ ጊዜ ደግሞ እንዲናፍቃት ነው የሚያደርጋት። የምሬን ነው። እስከምትወልድ ድረስ ወልዳም እስከምትታረስ ድረስ እስከምትጠነክር ድረስ እንክብካቤውን ሳሉት ፋሚሊ። ብሩኬ እንክብካቤውን ሳሉት። አላቅም
ሳሉት። ደግሜ ካልወለድኩ ማለት አይቀር 4 ልጆች ታለው በዚህ እድሜያችን እንወለዳቸው ማለት አይቀርም። ምክንያቱም እንክብካቤ የሚበዛበት ከሆነ እንደዛ ነው ልትል የምትችለው። እኔ እንጃ ፋሚሊ እስካሁን ድረስ አላመናችሁም ነው? እስካሁን ድረስ አላመናችሁም ነው? ሀሳቡ ፋሚሊ አላመናችሁም ነው? እኔ አላቅም። አላመናችሁም ነው? እንደኔ አምናችሁ አልተቀመጣችሁም? ካላመናችሁ ታላችሁ በቃ ኦልሞስት አርግዘዋል። ሃይሚ አርግዛለች። ሃይሚ እዚህ ጋር ነገ ከነገ ወዲያ የልጅ እናት ትሆናለች። ብሩክ የልጅ አባት ይሆናል። ልጃቸውን ደግሞ ተጋብተው ያሳድጋሉ። እግዚኦ። እኔ አሁን በዚህን ሰዓት የሙሽን ደስታ ነው ማየት የምፈልገው። የምሬን ነው። የሙሽን ደስታ ነው ማየት የምፈልገው። ሙሽን አምጣልን። ሌላ ምን ይባላል? የምሬን እኮ ነው። ምን ይባላል? እስኪ ንገሩኝ። እኔ እንጃ። እኔ ካላየሁ ለነገር አላምንም። እንዲሁ ካላየሁ አላምንም። እኔ አልጋንጥፎ ሲጋደሙ አልነበርኩም። ስለዚህ ይሁን እሺ። ሃይሚም ወጉ ደረሳት። ፋሚሊ እዚህ የተጋድማ ልጇን እንደዚህ ለማስደረግ ወጉ ደርሳታል። አልትራሳውንድ ለማሳየት ወጉ ደርሳታል። የምሬ ነው። በቃ እኔ እንጃ። እንግዲህ እኔ ምን እላለሁ? እኔ ምለው ጠፈኝ እኮ አውርቼ ምለው ጠፈኝ እኮ። የምሬን እኮ ደስ ብሎኝ የምለው ጠፈኝ እኮ። ደግሞ እርግጠኛ ነኝ የምነግራችሁ እነዚህ ልጆች ዘም ብለው ነው በኤክሳይትድ ነው ምናምን እያንዳንዱን ነገር ለማወቅ የመጡት። ፋሚሊ ምንም ስለ እንደዚህ ነገር እንትኑ ራሱ ያላቸው አይመስለኝም። የምሬን ነው። ቢታን እኮ ሳምንት በኋላ ነው 4 ሳምንት መሙላት አልሞላውም ማለት ነው። ሳምንት ሲሞላው አልትራሳውንድ ማግኘቱ አልሞላውም። ፋሚሊ እሺ አሁን እንነጋገር እኔና እናንተ ፋሚሊ። ሙሼ ከሄደች ስንት ሳምንት ሆናት የሚለውን ነገር እስኪ እናጣራ። ማጣራት ጥሩ ነው ፋሚሊ። የብሬን ሙሼ የመጣች ሰዓት መቼ ነው የሚለውን ነገር አንዴ እናጣራ። እሺ እነ ቡቡ ወደ ቡቡ አብረን የምናያችሁ ይሆናል። እኛማ እንፋታችሁም እንዲህ በቀላሉ ምንፋታችሁ አይሆንም። እሙሽ ከሄደች መረጃው እንደሚያሳየው 3 ሳምንት ነው። እሙሽ ከሄደች መረጃ እንደሚያሳየኝ ከሆነ 3 ሳምንት ነው። ፋሚሊ ገብታችሁ ወደ ኋላም ቼክ ማድረግ ትችላላችሁ። 3 ሳምንት ሆኗታል። 3 ሳምንት ሆኗታል ፋሚሊ። ሲቀጥል እንጃ ምናልባት ከዛ በፊት ሊሆን ከዛ በኋላ 3 ሳምንት በሳምንቱ ያልሆነ ነገር ተፈጥሯል። እዛ ቤት ውስጥ ሃይሚና ብሩክ ያከናወኑት ነገር አለ ማለት ነው ፋሚሊ። ይህንን ነገር በመረጃና በማስረጃ አስደግፌ ነው እየተናገርኩኝ ያለሁት። በመረጃና በማስረጃ አስደግፌ ነው እየተናገርኩኝ ያለሁት ፋሚሊ። እሙሽ ከሄደች በሳምንቱ ያልሆነ ነገር እዛ ቤት ውስጥ ተፈጥሯል ነው እያልኳቸው ያለሁት። በ2 ሳምንቱ ነው የመጡት እዚህ ቤት። በ2 ሳምንቱ ነው ሆስፒታል ካላስመረመርነ ካላየ ነው እያሉ ያሉት። በ2 ሳምንቱ ነው ፋሚሊ። ኢማጂን አድርጉ። ቸኩለው ነው ፋሚሊ፣ ቸኩለው ነው ይህንን ነገር ለማሳየት ለሁሉም ሰው ቸኩለው ነው እዚህ ይዘዋት የመጧት እሷን። ገባችሁ? ስለዚህ የተወሰነ 1-2 ሳምንት ግዴታ ነው ማለት ግዴታ መቆየት አለበት፣ ግዴታ ማደግ አለበት ልጁ እዚህ ጋር ለመታየት የተወሰነ አድጎ መታየት አለበትና ለዛ ነው ሰው እንግዲህ እንደተመለከታችሁት ግልጽ መሰለኝ ፋሚሊ። ስለዚህ ልጁ ጭጭኝ ነው በቃ ገና ጭጭኝ ነው አልተረዱ ቶሎ መታችሁ ቸኩዬ ነው በልናት እኔ ቀስፈር ልጅው ነው እኔ ነግሬያቸዋለሁ። ገና ሲጣደፉ ነው እዚህ የመጡት። ሌላ ምንም አዲስ ነገር የለው። በጣም ስለቸኮሉ ይሄ የምር እንዲሁ አለ እዚህ ውስጥ የሚለውን ነገር ይሄ የአባትነት እንትኑ ምናምን ፈንቅለው ወጡ ነው ፋሚሊ። አትፍረዱበት። እሱ ጋርም ፋሚሊ ሰው እንግዲህ ከዛሬ 2 ሳምንት ምናምን በኋላ ደግሞ ምን መለከተው ይሆናል።
አዲሱን ነገር የምናየው ይሆናል። ሰው እናንተ ማስተያየታችሁን ኮሜንት ላይ ጻፉላቸው። እኔ ምልክላቸዋለሁ፣ ያዩታል፣ ይመለከቱታል። ፋሚሊ ወዳቸዋለሁ። በቀጣይ እስካገኛችሁ ድረስ መልካም ሁሉ መኝላችሁ። እኔ ደግሞ ሰብስክራይብ በማድረግ ወንድማችሁ አድርጉኝ። ባይ